አሁን ለምሳሌ አንቺ የኔ ሚስት ነሽ እንበል፣ ወደሽኝ በጣም አፈቀርሽኝ። እኔና አንቺን አንድ ባለ ሀብት ላጣላ ቢላ ያጣላ ነው? ለምንድን ነው ፍቅር እያለ ለምንድን ነው የምንጣለው? አየሽ፣ እኔ በጣም የምፈራው ነገር ይሄን ነው። ሚስቴን በጣም ማገባትን ሚስቴን በጣም አፈቅራታለሁ ብዬ ስለማስብ እንደዚህ አይነት ቦታ መገኘት ማልፈልገው ለዛ ነው። በጣም ክሬዚ የሆነ ሀብታም ሊያየን ይችላል፣ ሊወዳት ይችላል። ሀብታም ከወደደሽ ያገኝሽ ነው። እንዴት ማርጉ እንደዛ ነው የምታስበው አይደለም? በጣም አንቺ ሳትፈልጊ የሆነ ሰዓት ላይ ማትፈልጊ ሰው ጋር እንትን ልትይ ትችላለሽ። እኔና አንቺ ባልና ሚስት ነን። አላሙዲ አንቺን ቢፈልግሽ አያገኝሽም? ዴዲኬትድ ሆኖ ወጪ አያወጣም እንጂ አያገኝሽም ቢፈልግሽ። ጀስት 100,000 ብር ወይ 1 ሚሊዮን ብር መመደብ እኮ ነው። ምን ያደርጋል? የመጀመሪያ ነገር የኔም ቤስት ፍሬንዶች ትራክ ያደርጋል። እኔ አሁን ሀብታም በሆነና አንቺን አሁን ከባልሽ ጋር ለማለያየት ብፈልግ ማለት ነው የባልሽን ቤስት ፍሬንዶች ትራክ አደርጋለሁ። አንቺን በጣም ከፈለግኩሽ ማግኘት አንቺን። ከዛ የባልሽን ቤስት ፍሬንዶች ትራክ ካረኩ በኋላ ባልሽን ቀስ በቀስ እንድትለምደው የምታረግ ሴት ቀጥራለሁ። በጣም ቆንጆ ወይ ደግሞ አሪፍ ሰውነት ያላትን ሄዳ እንድታናግረው በየቀኑ ሄዳ እንዴት ነው 1 ወር ቢፈጅ ነው ይለምዳታል። ከዛስ በኋላ አንድ ቀን እኮ ቤተሽ ውስጥ እኮ ዝም ብዬ ሰው ልኬ እኮ ጡት ማሳዣ እና ፓንት ማስቀመጥ እኮ ነው የሌላ ሰው ጥርጣሬ ይፈጥርብሽ፣ ፊት ያደርግብኛል እንደ ያለሽ ወይ ደግሞ አለቃውን ክፍለ ሀገር እንዲሄድ አደርገዋለሁ። ባልሽ ስራ መመደብ እኮ ነው ክፍለ ሀገር። አንድ ሀብታም ሰው ከፈለገ የፈለገውን ሰው ማለየት ይችላል። ምን አይነት አስተሳሰብ ነው? ኔጌቲቭ አስተሳሰብ ይባላል። የሆነ የማይፈጠር አስተሳሰብን ነው እያሰብክ ያሉት። ግን ለምንድን ነው እኔ አንቺ አሁን መወድሽ ከሆነ እንደዚህ አይነት ኢቭል አስተሳሰብ ያለበት ቦታ ይዤሽ መሄደው? እኔና አንቺ አሁን ባለትዳር ከሆንም በኋላ ክለብ ላይ ሰክሮ እንደዚህ አይነት ሀሳብ ሊያስብ የሚችል ባለ ሀብት ጋር ለምን ይዤሽ እሄዳለሁ? አርፈን በራሳችን አንዝናናም? ሰው ሳያየን አንዝናናም? ወንድ ጋር ያለች ሴት የሚፈልግ አለ ማለት ነው። ፍርሃቴ ማለት ታውቂያታለሽ? በጣም ነው የምወዳት እኔ ኢትዮጵያ ውስጥ በቃ እንዲህ በፍቅር ደረጃ በጣም ከሚያፈቅሯት ሰዎች መካከል አንዱ ነኝ። ፍርያትን እንዲህ አግብታ ወልዳ ራሱ በጣም ነው የምወዳት። ግን የፍርያትን ታሪክ ሳስበው በጣም የሚገርመኝና የሚያስቀኝ ነገር አለ። ፍርያት መጀመሪያ አግብታ ተፋታ ሌላ እንዳገባች ታውቂያለሽ? የመጀመሪያ ስታገባ የመጀመሪያ ሰርጓ ላይ ዘፋኝ ነበር። አሁን ያገባችው ሰው እየዘፈነ ነበር ሰርጓ ላይ እና ከሴት ጋር ያለችን ወንድ ማንም አይፈልግም ነው የምትይው? ማለት ይሄ የእነሱ የሆነ ውስብስብ ያለ ነገር አለው። አይ ቲንክ ምንም ውስብስብ ይሁን እያልኩሽ ያለሁት ከሴት ጋር ያለችን ወንድ ማንም አይፈልግም ስላልሽ ነው ይሄን ምሳሌ ሰጠሁሽ። ተረዳሽኛ? በቃ ማንም ሰው አይፈልግም ብለሽ መደምደም የለብሽም። ላይፍ እንዴት እንደሚቀየር አታውቂም። እሱ ልክ ነህ። ላይፍ እንዴት እንደሚቀየር አታውቅም። ስለዚህ አርፎ ተሰብስቦ መቀመጡ አይሻልም ወይ? ለምንድን ነው እዩኝ ብለሽ ከለምትጂ? ለምንድን ነው ጡት ለማሳየት ይሄን ያህል መጋጋጥ? ለምንድን ነው? እሱ ልክ ነው። ግን ፖርን ፊልም አይተሽ ታውቂያለሽ? አይተሽ ታውቂያለሽ? ፖርን ፊልም ፖርን እሰራለሁ ብለሽ አስበሽ ታውቂያለሽ? በኢየሱስ እንዴ! ኢትዮጵያዊ ነኝ እኔ እኮ ኢትዮጵያ ውስጥ አይ ኖር ነው ያ ይሆን። አሁን እያላችሁኝ ያላችሁ ዲቦራም ቅድም እያለችኝ ያለችው በልብስ ፖርን እንስራ። ክለብ ላይ የሚደነሱት ዳንስ ከፖርን ማይተናነስ ነው። ያ በጣም ስለዚህ ያንን ዳንስ ለምንድን ነው ለማሳየት የምንጠራው? አንድ ይሄ የሆነ አሁን እንዳልከው ትዳር ላይ ሲሆን ይሄን ያክል እንትን የምትለው ነገር አለም። አሁን እንዳልከው አይነት ዳንስ ምናምን አለ። ልክ ነህ አንተ፣ ልክ ነህ ማርያምን፣ አንተ ልክ ነህ። ልክ አይደለም።